ለሌላ ኑር ሰው እርግጠኛ ሆኜ የምነግራችሁ ሁለት ነገር ወይ ሞታለች ወይም ገንዘቡ አልተከፈለላትም እስከሚከፈልላት ድረስ ተጠብቅ ይዛል። ይሄ ነው ለሌላ ኑር ሰው ብሩ ተከፍሎኛል ያለው ሰው የትኛው እንደሆነ አናውቅም። ዝም ብሎ አንዱን አረብ ላይ ደውለው እንደሆነ ምኑ እናውቃለን? መወለድስ ላይ ዝም ብሎ ሳውዲ አረቢያ ውስጥ መወለድስ ሆኖ እንደሆነ ምኑ እናውቃለን? ስለዚህ ተከፍሎኛል አለ። ተተከፈለ ለምን አትወጣም? መንግስት አንድ ቀን አያስረም። ተተከፈለ ገንዘብ ናፈርም እስከሚፈረም ድረስ ብቻ ነው። ሰውየው መጥቶ ማህተብ እስከሚመታ ብሩ ደርሶኛል ብሎ ማህተብ እስከሚመታ ድረስ ነው። ከፈረመ ወዲያው ነው የምወጣው። ስለዚህ አስራትም መንግስት ወዲያ ሀገር ነው የሚልካል እና የሌላ ኑር ሰው ገንዘብ አልተከፈለም። ቤተሰቦቿ ደግሞ 600,000 ሪያል ተርፏል ብለዋል። ሌላው ተከፍሎ 2 ሚሊዮን ሪያል ተከፍሏል። 2 ሚሊዮን ሪያል ብሎ ማለት እኮ አዲስ አበባ ውስጥ እኮ ሰማይ ኮኮፍ እኮ 2 3 4 የሚገዛ ነው። ሪያል እኮ ነው። ሪያል 2 ሚሊዮን ሪያል 500,000 ብር እኮ እንኳን ሌላ 1 ሚሊዮን እንኳን ምን ያህል ይገዛል? ምን ያህል ይሰራል? መሐመድ አረብ ኦሬ ላይ ማለት ነው። ሰምተህ ከሆነ እኮ 10 ሚሊዮን ብር ለወንድሟ የተረፈውን 10 ሚሊዮን ብር እኮ ለቤተሰብ እኮ ሰተራ ብለዋል እኮ ታስታውሳለህ? 10 ሚሊዮን ብር ለቤተሰቦቿ ለወንድሟ ሰተራ ብለዋል። የተረፈው 600,000 ሪያል ነው ተብሏል። 600,000 ሪያል እሷ ስትመለስ መቋቋሚያ ይሆናታል። 400,000 ሪያል እሷ ስትመለስ መቋቋሚዋ፣ ሌላው ለቤተሰቦቿ ተባለ። 600,000 ሪያል እና ታዲያ እሷን በጭንቅላቷ አጥዋከደው። ወንድሙ አሁን ቤት አለው፣ ቢላ ቤት ሰርቶ ነው የሚኖረው። እንትና ውስጥ ቴት አመጣው ቴት መጥቶ ነው ከተከፈለ 2 ወር ነው የቀራት አይደለ? በ2 ወር ውስጥ ብሩ ተከፍሎ ሚዲያ ላይ ተናገሩት። ሪከርድ አለ። ብሩ ተከፍሎ ወደ አሁኑ ትወጣለች ነው ያሉት። ወደ አሁኑ እነሱ ብሩ ብቻ ይሰጠን እንጂ አፉ ብለናል። በብር ብቻ ነው ኬዙ። 2 ወር የቀራለች 2 ዓመት መሐመድ አረብ ከተከፈለ ይገባች። በነገራችን ላይ እዛ ሀገር ላይ ሳውዲ አረቢያ ውስጥ አንተ እዛ ሀገር ያለኸውን ህጉን ልታውቀው ትችላለህ። ታኔ ትሻላለህ። የዚህን ሀገር ህግ ልንገር። ሰው ተገደለ። ሰው የገደለ ሰው መንግስት 6 ዓመት ያስራሃል። ምንም ማለት ጥያቄ የሀገሩ ህግ ነው። አንድ ሰው ስትገድ 6 ዓመት ትታሰርና ፍርድ ቤት ትቀርባለህ። ከ6 ዓመት በኋላ ከዛ በኋላ ከሰውየው ጋር ነው መፍትሄ ያለ። ከሞተባቸው ሰዎች ጋር የሞተባቸው ሰዎች ይጠየቃሉ። 3 ነገሮች የሚጠየቁት ደግሞ ህጣን ላይ ታለ ነው። ማን ነው ህጣን ላይ ከሌለው ነው። 15 ዓመት ያልሞላው ልጅ ካለ የሞላው ልጅ ካለ 15 ዓመት ይጠብቃል። አንድን ሰው ገድለው ህፃን ልጆች ካሉት የትሞይ ካሉት እድሜ ገደብ እስከሚወስን ድረስ መናገር እስከሚችል ድረስ ምርጫ እስከሚኖረው ድረስ አባትህን የገደለ ሰው ይገደልልህ ወይም አባትህን የገደለ ሰው አፉ ትለዋለህ። አባትህን የገደለ ሰው በገንዘብ ይሁንልህ ተብሎ እስከሚጠየቅ ድረስ አንድ ህፃን ልጅ እስከሚያድግ ድረስ ይጠብቃል። ህፃን ልጅ ከሌለው ደግሞ ማንኛውም ሰው በ6 ዓመቱ ፍርድ ይሰጥና 3 ጥያቄዎች ይጠየቃሉ። የሞተባቸው ሰዎች ይህን ሰውዬ ልንገለው ነው። እንዴት ነው የምትሉት? እንደ ገደለ ይገደልላቸው? አይ አንፈልግም። አፉ ትላላችሁ? አፉ ብለናል፣ ይቅርታ ብላችኋል። በገንዘብ ይሁንላችሁ? በቃ ይህን 3ቱ ምርጫ ይሰጣሉ። በገንዘብ ይሁን ታሉ በገንዘብ፣ ይቅርታ ብለናል ታሉ ይቅርታ፣ ይገደል ታሉ ደግሞ ይገደል። ይህን 3ቱ ይባላል። ለሌላ ኑር ሰው ደግሞ በገንዘብ ብለን እንልሻል አሏት። የታሰረችው 11 ዓመት 6 ዓመት ሞልቷት ማለት ነው። ማሜ 6 ዓመት ሞልቷት ማለት ነው። ገደቡን ጨርሳ ማለት ነው አይደለ? እስራቱ 6 ዓመት ታስራ ማለት ነው። ምርጫ የተሰጣት የእሷ እንኳን ምርጫዋ እንኳን የተሰጣት እሷ ምንድን ነው 6 ዓመት ታስራ እንደገና 6 ዓመት ደበል አድርገውባል። በ12 ዓመቷ ነው ፍርድ ቤት የቀረበችው እሷ። ከዛ በኋላ ነው አፉ ብለናል ያሉ ሰዎች። 12 ዓመት ታስራ አሁን 12 13 14 ዓመቷ ነው አሁን ሌላ ኑር ሰው 2 ዓመት አሁን ሳምንት ትወጣለህ 15 ትወጣለህ ሲሉን እኛን ለራሱ እነዛ ብርት ያሰባስቡ የነበሩት ሌላ ሰው ላይ ይደውሉ ብሩ ተከፍሎኛል ብሎ በአረበኛ ሲመልስ ሰምቻለሁኝ። ደውለውለት
ሌላ ሰው ይደውሉ። ስለዚህ እሷ ትወጣለች፣ ረመዷንን ትወጣለች አሉ። ረመዷን የቀረበው ልክ እንደዚህ እንዳሁን ረመዷን ፊት ለፊታችን ላይ እንዳለ እያሰባሰብን ነበር። የዛሬ 2 ዓመት በፊት ማለት ነው። ትወጣለች፣ 1 ወር ነው የቀራት። ትወጣለች፣ ገንዘቡ ተከፍሏል፣ አለቀ። እሺ ረመዷን ደረሰና ስንጠይቅ ሌላ ሰው ጋር ተደዋውለው ተከፍሎኛል እነ ኑር ማነው እነ ሙቪ ሚዲያ የሚባለው እሱም ደግሞ አለበት። እንዴት ነው ገንዘቡ ተከፈለ አህዌ እያለ አወራ። እሱም ባረበኛ እሺ ተከፍሎኛል ብሎ ሰማን። መጨረሻ ላይ አመት ረመዷንን አልፋ በሐጅ ትወጣለች አሉ። የሚለቀቁ አሉ፣ ሐጅ ላይ ተለቀቃሉ። መጨረሻ ላይ ምን ብለው መጡ? እኔ ጋር እስር ቤት የነበሩት ተገለዋል ብላ መጣች። ሌላ ነው ሰው ሌላ ቦታ እኔ ጋር የነበሩት እስር ቤት አብረን የነበርነው ተገለዋል አለች። ከዛ ደግሞ አሉና አላገኘኋትም ብሎ መጣ ወንድሟ። እስር ቤት ነበረችበት እስር ቤት ሆና በፊት ደውልልኝ ነበር፣ አሁን ሌላ እስር ቤት ቀይረዋታል ብለው መጡ። ደግሞ ቆዩ እሺ እሷ ጋር የነበሩት ሲገደሉ እሷን ለምን ተዋት ስንል እሷ ስለተከፈለላት ነው። ተከፈለላት። የዚህ ሀገር መንግስት 1 ቀን አያስርም ተተከፈለላት። 1 ቀን አያስርም ተተከፈለላት። ገባህ አይደል? ለምን 6 ዓመት ላዚም ገንዘብህን ቢከፈል ባይከፈልም ትታሰራለህ። የሀገሩ ህግ ነው። አገሩ ላይ ደም ስላፈሰስ። ከዛ ውጭ ያለው የሞተባቸው ሰዎች ምርጫ ነው። ትሄድም ትታሰርም ትገደልም በገንዘብ የሚሆንልን የሚሉ። ስለዚህ ገንዘቡ ለማም እንዴት ተከፈለ አናቅም። ቤተሰቦቿ ምን ብለው መጡ? ገንዘቡ ተከፍሏል ብለውናል፣ ለሳውዲ አረቢያ ኤምባሲ ከፍለዋል፣ ገንዘቡ አለበት አናቅም ብለው መጡ ቤተሰቦቿ። ገንዘቡ የከዲ የሳውዲ አረቢያ ኤምባሲ ላይ ቁጭ አደረጉት። የሳውዲ አረቢያ ኤምባሲ ደግሞ አላቅም ብሎ ቁጭ አለ። የት ነው ገንዘቡሽ? ስለዚህ በዚህ መልኩ ነው። ሌላ ኑር ሰዎች ትሙትም ትኑርም አይታወቅም። ቤተሰቦቿም አሁን አናቅም ስልክ ማደጉልልም ብለዋል። ስለዚህ በዚህ በነገራችን ላይ እኔ አሁን ላይ ሁላችንም ማንንም ዝም አንልም። የወሰደ የሰውን ገንዘብ ያጭበረበረታል መረጃ ስጡ፣ አምጡ፣ እዚህ ላይ እንናገራለን። ዝም አንልም። እኛም ታለብን ጠይቁን። እኔ ቲሞች ቦታ ተገዛሁኝ 2 ዓመት ማን ነው አመት አልፎት 2ኛው አመቱ እየሄድኩ ስጠኝ ብሎ የሚያሳድግበት እሰራበታለሁ የሚል ታለኝ እሰጣለሁ። ፈርም የ2 ዓመት አለፈው የሚሰራልኝ አጥቼ ታላቅ በረበርክ ማንም አይሰራልም። እኔ ቁርአን ማቀራቸው ልጆች ናቸው የገዙት። በኢሞ ግሩፕ ቁጭ ብለን በኢሞ ግሩፕ ባለ ቁርአን ማቀራቸው እነሱ ናቸው የገዙት። ግን ሁለተኛ እነሱን አልጠይቅም፣ ቦታውን ገዝተዋል። እንደገና ማሰሪያ እነሱን አልጠይቅም ብዬ ዝም ብዬ 2 ዓመት እያጭበረበርሽ ተሆነ ትሰሪዋለሽ። ሌላም ግንባታ መገንባት ትችያለሽ። አጭበርባሪ ይኖራል ዛሬ የለም አይባልም። ሌባ ሞልቷል የለም አይባልም። ተሰረቀ ግን ይጠየቃል። እዚህ ሀገር ላይ ማን ነው የሚፈራው? የሴት ገንዘብ በልቶ አስለቅሶ እያስለቀሰ 10 ሚሊዮን ብር በልቷል። ኦኬ አይመንታ አንጣ ማንጣት አለበት ትክክለኛ በልቶ ተሆነ። ሌሎቹም እነዚህ ስማቸው የተጠራ ከሌ ተብለዋል። እያንዳንዱ መክፈል አለበት። የሰው ሀቅ አለ። ማስረጃ ካለበት ይምጣ። ማንም አይፈራው። ቁጭ እናደርገዋለን። እዚህ ላይ ካለበት ተጠንቀቁ። ገንዘባችሁን አትበሉ ነው አለቀ። ስለዚህ የሰው ገንዘብ ካለበት ማንኛውም ሰው መክፈል አለበት። ሌላ ኑር ሰው ደግሞ ብዙ ጊዜ እኔ ለራሱ ቪዲዮ ሰርቻለሁ። ብዙ ጊዜ ስለ ሌላ ኑር ሰው ብዙ ጊዜ ቪዲዮ ሰርቻለሁ። 6000 ሪያል እኔ ቁርአን የማቀራቸው ልጆች አዋጥተው ሰጥተዋል። ጉራጌዎች ነበሩ። ጉራጌዎቹም ሌሎቹም አዋጧሉ። 6000 ሪያል በወንድሙ አካውንት አስገብተናል። خلاص ልጅቱ ተስር ቤት አልወጣችም። 6000 ሪያል መልሱልኝ፣ እኔ የቲሞ ቤት እየሰራሁ ስለሆነ ጨምሩበታለሁኝ። ወንድሟ ጋር አገናኙ። ወንድሟ ጋር ማንትስ ያ ሐረር የሚባለው ሲሳይ ሐረር ነው። ማን ነው ሲስሙን ጥቀሩልኝ። ማንትስ ሐረር የሚባለው የሐረር ነኝ ብሎ ይሄ እንትን ተስፋዬ ሐረርጌው እሱን አመጡ። እሱ ደወለ ወንድሙ ጋር ተገናኘን። እሱ ጋር ሶስታችን ተገናኘን። 6000 ሪያል አለኝና
ወንድሟ ይክፈለኝ። ንብረቷን የበሉት አባትና እናቷቸው ናቸው። ተጠያቂዎቹም እነሱ ናቸው። ወንድሟም እነዚህ ሶስቱ ናቸው ተጠያቂዎቹ ብዬ ስል እኛ ተጠያቂ አይደለንም። ገንዘቡን ለሳውዲ አረቢያ ኤምባሲ ያስተላልፈናል አለ ወንድሙ። መጨረሻ ላይ ደግሞ አስተላልፈናል አለ። ብር የመልሱልኝ ስል ተከፍሏል እኮ ይሄን ነው የሚመለስልህ ተባለ። የታል የተከፈለው? እሺ የተከፈለበትን አምጡ እናሳዩን። እዛ ሀገር ላይ እኮ ተፈራርመሽ ነው መንግስት ጋር አንድ ሰው ስትከፍሊ እዛ ሳውዲ አረቢያ እንኳን የሞተበት ሰው ዝም ብሎ በባንክ አስገብተሽ ቻው አይደለም። ምን ያህል ከፍለሽ መንግስት ተስር ቤት ሲለቃት ያችን ፊርማ ተመቶበት ነው፣ ማህተብ ተመቶበት ነው። በስማ አድርገሽ ነው ወዲ ሀገሯ ስትሄድ በስማ አድርጋ ነው። ዝም ብሎ ሀገር አይደለም። የታል የተረካከቡበት? እስቲ ያሳዩን። እዚህ ላይ እነሱ ደረሰ ተቀብለዋል። ተቀብያለህ የሚል ሰውዬው የለም፣ አላሳዩን። ዝም ብለው ነው ገንዘቡን ከፍለናል የሚሉ። ስለዚህ ወንድሟ የት ነህ ሲባል አንድ ጊዜ ወራቤ ነኝ አለ። ወራቤ አሁን የት ነህ ሲሉት ያለሁት ቡታጅራ ነኝ። ወራቤም ቤት አለ፣ ቡታጅራም ቤት አለ። ይህማ ሁሉም ቤታ ቦት ሰርተህበታል ነው እንዲህ። እኛ ይኸው ስንት ዓመታችን አንድ ቦታ ቤት የለን፣ አንተ እንግዲህ ሰርተህበት ነው። ስለዚህ እሱ ነቅሎ ወጣ። ይህን ስንለው ወንድሟ ማለት ነው። እና እኔ ወንድሟን አናግሬ ያለሁ በደንብ አድርጌ ብር የመለስልኝ ብዬ እርግጠኛ ነኝ። ሁላቸውም የሌላ ኑር ሰቦን ገንዘብ አልተከፈለውም። ሰውየው ሌላ ሰው ላይ ደውለው ነው፣ ሌላ አረብ ነው ያናገራቸው። እንዴት ነው ያሁዬ አለው። ማነው ማንትስ ሚዲያ ሙቢ ሚዲያ ነው ማንም የሚባለው። ያሁዬ እንዴት ነው የሌላ ኑር ሰቦን ደረሰ ሆይ ሲሉት አዎ አለ። አይዋ አላህ ይርሐም አልመይት አላህ ይሰብርክ። አንተ ህፃን ናት እሷ፣ መርሑም ናት አስለን ህፃን ናት የተገደለችው። አላህ ይርሐማት አላህ ይርሐማት። ያው መቼም ምን ወንጀል አላትና ነው እሷን አላህ ይርሐማት። ስለዚህ ገንዘቡ ደርሶኛል አለ። እኛም ሰማን አዳመጥን። ከዛ ወዲህ ሁሉም በየፊና ይሰራል። ተጠያቂነት የለኝም ብሎ ምን አገባኝ ብሎ እጁን አነሳ። ሲሰበስቡ ግን እያለቀሱ ነበር የሚሰበስቡት። ያቺ እንትና የምትባለው ደግሞ ማነው ስሟ? አንጭልኝ ክርስቲያን እንኳን አይሰለመችው ማነው ስሟ? ፋሲካ። እከሌ ብሩን በልቶታል፣ እከሌ ብሩን በልቶታል፣ ይህን ያህል ብር፣ ይህን ያህል 60 ሺህ ብር የበላውን ሰው ቁጭ አረገችው። እከሌ 60 ሺህ ሪያል ማነው ይህን ያህል 60 ሺህ ሪያል በልቷል አለች። እከሌ 60 ሺህ ብር እያንዳንዱ አመጣቻቸው። ስታመጣ በሳምንቱ ዩቱባም ተዘጋ፣ እሷም ድራሹ አጠፋ፣ እስር ቤትም ገባኝ። ማን እንዲያሰራት ማን እንዲያሳሰራት አይታወቅም። ሌቦቹን ስታጋለጥ እስር ቤት ጨምሯት ፋሲካን ማለት ነው። ከዛች ወዲህ እያንዳንዳችን ሌላ ኑር ሰው የጠፋይ ብለን ስንል አይ ተመልካች ስታጡ ሁሉ ጊዜ ትጮሃላችሁ አሉ። እኛ ተመልካችም አለን አላጣንም። እንደውም ከነሱ በላይ ነው ተመልካች ያለን። እዛ ላይ ከሚያሰባሰቡ በላይ ነው የሚመለከቱን አሁን ላይ ያለን። ያን ጊዜ እኛ አንድ ሽንኳ ተመልካች የለንም ነበር። ነገር ግን ተታይ ሆነን ነበር ባለችብን የምናዋጣ ገንዘብ እንደዚህ እያደረግን አዋተናል። ገንዘባችንን አልመለሱልም።